ሰላም አሰላም አሌይኩም ወረሕመቱላሂ ወበረካቱ እያልኩኝ መልእክቴን የማስተላልፍላችሁ በያ ወንድማችሁ። የዛሬው ርዕሳችን ሴቶች ከትምህርት አንጻር ያላቸው ስፍራ ከመጽሐፍ ቅዱስና ከቅዱስ ቁርአን እና በአጠቃላይ ስለ ሴቶች ይሆናል። በመረጃ በማስረጃ አንቀጾቹን ስለምጠቅስ በማስታወሻ ላይ እንድትይዙት። ሰምታችሁ ዝም ማለት የለም። ሼር በማድረግ ተባበሩ። ሙስሊም ሴቶች ከትምህርት አንጻር ያላቸውን ስፍራ ተጠቃቅሳለሁ። ሙስሊም ሴቶች ዕውቀታቸውና የመማር ዕድላቸውን በሚመለከት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ሐዲሱን እጠቅሳለሁ። ዕውቀትን መፈለግ ለሙስሊሙ ሁሉ ለወንድም ሆነ ለሴት ግዴታ ነው። በበይሐቂ የተዘገበ። እንግዲህ ለሙስሊሙ ዕውቀት መንፈሳዊና ዓለማዊ ተብሎ የተከፈለ ሳይሆን ከነቢዩ ሰለላሁ ዐለይሂ ወሰለም አባባል በመነሳትም መረዳት የሚቻለው ሙስሊም ወንዶችንና ሴቶችንም የሚመለከት መሆኑን ነው። ጌታ አምላካችን አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ አላህን ከባሮቹ ውስጥ የሚፈሩት አዋቂዎቹ ብቻ ናቸው። ፋጢር 35:28። እንግዲህ ይህ አንቀጽ እንደሚያስረዳን አላህን ለመፍራት ዕውቀት ጠቃሚ እንደሆነ ነው። ይህንንም ሲል ሴቶችን ወይም ወንዶችን ለይቶ አይደለም። መጽሐፍ ቅዱስ ሴቶች መማር ቢፈልጉ እንዴት እንደሆነ እንመልከት። በመጽሐፍ ቅዱስ እንዲህ የሚል እናገኛለን፣ ሴቶች በማኅበር ዝም ይበሉ፣ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውምና፣ ለሴት በማኅበር መካከል መናገር ነውር ነውና፣ ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ። ወደ ቆሮንቶስ ሰዎች 1:14 ከ34-35። እንግዲህ ምንም እንኳ ሴት ከባሏ ትምህርት ብትወስድ ችግር ባይኖረውም የባልየው የእውቀት ደረጃ ውስን ቢሆንስ ብለን እንጠይቃለን። ኢስላም ለእናት የሰጠውን ድርሻ እንመልከት። ደግሞ ሙስሊም ሴት በእናትነት የምትጫወተው ድርሻ ሚና ከፍተኛ ግምት የሚሰጠው ነው። እንዲሁም ሙስሊሙ ዓለም ወላጆች የተሰጣቸው ስፍራና መመዘኛ በጣም ከፍተኛ ነው። ጌታ አምላካችን በቅዱስ ቁርአን እንዲህ ይላል፣ ጌታህም እንዲህ ሲል አዘዘ፣ እርሱን እንጂ ሌላን አትገዙ፣ በወላጆቻችሁም መልካምን ስሩ። በአንተ ዘንድ ሆነው አንዳቸው ወይም ሁለታቸው እርጅና ቢደርሱ ኡፍ አትበላቸው፣ አትገላምጣቸውም። ለእነርሱም መልካምን ቃል ተናገራቸው። ለሁለቱም ከእዝነትህ የመዋረድን ክንፍ ዝቅ አድርግላቸው። ጌታዬ ሆይ በሕፃንነቴ በርኅራኄ እንዳሳደጉኝ እዘንላቸውም በል። አልኢስራ 17:23-24። በተጨማሪም ጌታ አምላካችን ስብሓነሁ ወተዓላ እንዲህ ይላል፣ ሰውንም በወላጆቹ በጎ እንዲያደርግ በጥብቅ አዘዝነው። እናቱ ከድካም በላይ በሆነ ድካም አረገዘችው፣ ጡት መጣያውም በ2 ዓመት ውስጥ ነው። ለእኔም ለወላጆችህም አመስግን በማለት አዘዝነው፣ መመለሻው ወደ እኔ ነው። ሉቅማን 31:14። በአንድ ወቅት አንድ ሰው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ የሚከተለውን ጠይቋቸው ነበር። ሐዲሱን እገልጻለሁ። የአላህ መልእክተኛ ሆይ ከሁሉም በላይ የእኔን የላቀ እንክብካቤ ማግኘት ያለበት ማን ነው አላቸው። እሳቸውም ሲመልሱ እናትህ፣ ከዚያም እናትህ፣ ከዚያም እናትህ፣ ሦስቴ ደግመው ከዚያም አባትህ እንደየደረጃቸው የቅርብ ዘመዶችህ ናቸው አሉ። በቡኻሪና ሙስሊም የተዘገበ ነው። በሌላም የሐዲስ ዘገባ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ገነት በእናቶች እግር ስር ትገኛለች። በነሳኢ የተዘገበ ሲሉ ገነት እናቶቻቸውን ለሚያከብሩ ሰዎች መሆኗን አስገንዝበዋል። አሁን ደግሞ ሴት ገነትን ወይም መንግሥተ ሰማያትን የምትወርሰው
እንዴት ነው? እንመልከት። መጽሐፍ ቅዱስ ላይ ይህን እናገኛለን። ነገር ግን ሴት በእምነትና በፍቅር በቅድስና ብትጸናና በትሕትና ብትኖር ልጅ በመውለድ ትድናለች። ይህን የምናገኘው ቀለል ባለ የአማርኛ ትርጉም የ1980 እትም አንደኛ ጢሞቴዎስ 2:15። እዚህ ላይ ጥያቄ የሚሆነው የማትወልድ መሃንና ሳታገባ የምትሞት ሴት ዕጣ ፈንታዋ ምን ሊሆን ነው ብለን ጠይቃለን። በተቃራኒው ቁርአን እያንዳንዱ የሰው ፍጡር የሆነ ገነትን ሊወርስ የሚችለው በምን አይነት መልኩ እንደሆነ ሲናገር ጌታ አምላካችን በተቀደሰው ቃሉ በቁርአን እንዲህ ይለናል። እርሱ ምእምን ሆኖ ከወንድም ሆነ ከሴት በጎን የሠራም ሰው እነዚያም ገነት ይገባሉ፣ በእርሷ ውስጥ ያለ ቁጥጥር ይመገባሉ። አልሙእሚኑን 40:40። በሌላ አንቀጽ ጌታ አምላካችን አላህ ስብሓንሁ ወተዓላ እንዲህ ይላል፣ እስላሞች ወንዶችና እስላሞች ሴቶችም፣ እውነተኛ ወንዶችና እውነተኞች ሴቶችም፣ ለጋሾች ወንዶችና ለጋሾች ሴቶችም፣ አላህን ፈሪዎች ወንዶችና አላህን ፈሪዎች ሴቶችም፣ መጽዋች ወንዶችና መጽዋቾችም ሴቶችም፣ ጿሚዎች ወንዶችና ጿሚዎች ሴቶችም፣ አላህን በብዙ አውሺዎች ወንዶችና አውሺዎች ሴቶችም፣ አላህን ለእነርሱ ምሕረትና ታላቅ ምንዳ አዘጋጅቶላቸዋል። አልአሕዛብ 33:35። እንግዲህ አንድ እስላማዊ ስብዕና ሊኖሩት የሚገቡ ባሕርያት በዚህች አንቀጽ ተዘርዝረዋል። ሁሉም ባሕርያት ስብዕናን በማነጹ ረገድ የየራሳቸው ሚና አላቸው። እነኚህ ባሕርያት ያሟሉ ወንድም ሆነ ሴት ምሕረትና ታላቅ ምንዳ ተዘጋጅቶላቸዋል። ሁሉም ባሕርያት ሲወሱ ሴቶች ከወንዶች ጋር አብረው ተዘክረዋል። ይህም የሴትን ልጅ ክብር ከፍ ያደርገዋል። ሁለቱም ጾታዎች ከአላህ ጋር የሚኖራቸው ግንኙነት በሃይማኖታዊ ግዴታዎችና እነኚህን ግዳጆች በመፈጸም በሚገኝ ምንዳ ላይ እኩል እንደሆኑም ያመለክታል እንጂ የመውሰድን ግዴታ እንደ መጽሐፍ ቅዱስ አይደነግግም። የሴቶች መብትን በመጽሐፍ ቅዱስ ደግሞ እንመልከተው። መጽሐፍ ቅዱስ ነገር ግን በወንድ ላይ ሥልጣን ያለው ክርስቶስ መሆኑን በሚስት ላይ ሥልጣን ያለው ባል መሆኑንና ይላል። ቀለል ባለ አማርኛ ትርጉም በ1980 እትም አንደኛ ቆሮንጦስ 11:3። እንግዲህ በብዙ የክርስትና እምነት ተከታዮች ሴቶች ከወንዶች ጋር አንድ ነን የሚለውን መጽሐፍ ቅዱሳዊ አባባል እንደሆነ አድርገው ይረዱታል። እውነታው ግን ይህ አባባል ሰው ሠራሽ ሕግ እንጂ መጽሐፍ ቅዱሳዊ አባባል እንዳልሆነ ነው። ምክንያቱም ከላይ በተመለከተው የመጽሐፍ ቅዱስ አባባል ጋር ይቃረናልና ነው። ሌላው ደግሞ ብዙውን ጊዜ ሙስሊም ሴቶችን ኢስላም እንዲሸፈኑ ያስገድዳል የሚልም አባባል አለ። አዎ እርግጥ ነው። አሁንም ቢሆን አላህ ስብሓነሁ ወተዓላ እንዲሸፈኑ አዟል። ለብሰው ሳሉ ያለበሱ መምሰልን ኢስላም ይቃወማል። ምክንያቱም ሙስሊም ሴቶች ከአላህ የወረደላቸውን ቁርአንን የመከተል ግዴታ አለባቸውና። ጌታ አምላካችን በቅዱስ ቁርአኑ ይህን ያስገነዝበናል። አንተ ነቢይ ሆይ ለሚስቶችህ ለሴቶችም ልጆችህም ለምእመናን ሚስቶችህም ከመከናነቢያቸው በላያቸው ላይ እንዲለቁ ነገራቸው። ይህ እንዳይታወቁና በባለጌዎች እንዳይደፈሩ ለመሆን በጣም የቀረበ ነው። አላህም መሐሪ አዛኝ ነው። አልአሕዛብ 33:59። ለማንም ግልጽ እንደሆነው አንድ ሴት ራሷን ጠብቃ ተሸፍና ስትሄድ በሰውና በማኅበረሰቡ ዘንድ ይህ ነው የማይባል ክብር ታገኛለች። እርቃኗን ሆና ወይም ለብሳ ግን የለበሰችው አለባበስ ተቃራኒ ጾታን ሊስብ የሚችል አይነት አለባበስ ለብሳ ብትንቀሳቀስ ዓላማዋ ወይም ፍላጎታ ጠይቁን እንመልሳለን እንደሆነ ለማንም ግልጽ ነው። የመደፈር ዕድሏም ራሷን ጠብቃ ከምትሄደው ይልቅ የሰፋ ነው። ይህንን አስመልክቶ ወደ መጽሐፍ ቅዱስ መለስ ስንል መጽሐፍ ቅዱስ ላይ እንዲህ ይላል፣ ሴት የወንድ ልብስ አትልበስ፣ ወንድም የሴት ልብስ አይልበስ። ይህን የሚያደርግ በአምላክህ በእግዚአብሔር ዘንድ የተጠላ ነውና። ኦሪት ዘዳግም 22:5።
ለዚህ አንቀጽ በብዙ ክርስቲያኖች ዘንድ መልስ ለመስጠት ሲሞክሩ ይህ በሙሴ ዘመን የነበረ ሕግ ነው፣ ስለዚህ በእኛ ዘመን ልንተገብረው ግድ አይሆንብንም። ነገር ግን ይህ አባባል ትክክል ላለመሆኑ በሁለት አይነት መልኩ መመልከት እንችላለን። እንግዲህ አንደኛ፣ በሙሴ ዘመን የነበረን ሕግ ማን ሻረው? ኢየሱስ በአንደበቱ ሕግን ለመሻር እንዳልመጣ ግልጽ አድርጓል። ይህንንም መጽሐፍ ቅዱስ ይመሰክራል። እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። የማቴዎስ ወንጌል 5:17። ሁለተኛ፣ ተሽሯል እንኳን እንዳንል በአዲስ ኪዳን ጳውሎስ ወደ ጢሞቴዎስ ሰዎች በጻፋቸው መልእክቶቹ እንዲህ ይላል። ልብ በሉ፣ አዳምጡ። መጽሐፍ ቅዱስ ላይ እንዲህ ይላል፣ እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ወደ ጢሞቴዎስ አንደኛ 2:9-11። በመጨረሻም በመጽሐፍ ቅዱስ ጥቅስ ስዘጋው መጽሐፍ ቅዱስ ላይ እንዲህ ይላል፣ ራሷን ሳትሸፍን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንደ ተላጨች ያህል አንድ ነውና። ወደ ቆሮንጦስ ሰዎች አንደኛ 11:5-6። በሚቀጥለው የጋብቻ ሕግና ደንብን እንመለከታለን በሁለቱም መጽሐፍቶች። እስከዛው ሰላም ሰንብቱ።